በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ በዘላለም ፍቅሩ ወደ አብ መንግሥት የፈለሳችሁ እግዚአብሔር ወዶ ልጁን ልኮ መስቀል ላይ ዕዳ በደላችንን ሲከፍል ዕዳ የከፈለለት የዳነ የተዋጀ ሕዝብ ቢሆናችሁ መንፈስ ቅዱስ የዘላለም ርስት ወራሾች እንድንሆን የሰማይ መንግሥት ባለቤቶች እንድንሆን በዛም እግዚአብሔር ልጅ ኢየሱስ ስፍራ እንዲያዘጋጅልን የዘላለም ማተም የሰጠን ሁላችሁ እንደምንቆያችሁ ሁሉን የሚችል ጌታ አምላክ ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ከመንፈስ ቅዱስ ጋር ተወደደ የተመሰገነ ይሁን። እግዚአብሔር ብሩካን ዛሬ ቅዱሱን ሕሊና ስለማዳመጥ ነው የምንማረው። በመጽሐፋችን መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 19 ጻፈው ተጠቀሰው ከወንጌል ቃል ተነስተን እንማራለን። ምን ይላል? ቁጥር 1 ጀምሮ ወደ ኢያሪኮም ገብቶ ያልፍ ነበር። እነሆ ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጸጋም ነበረ። ኢየሱስን የትኛው እንደሆነ ሊያው ይፈልግ ነበር፣ ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጠ። በአንድ ሾላም ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኞች ጋር ሊውል ገባ ብለው አሙት። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም ባሰከስሼ እንደሆንኩ 4 እጥፍ መልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ በዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለ። እንግዲህ ሰዎች፣ ህዝቦችና ዘኬዎስ እንዲሁ ደግሞ አዳኛችን ኢየሱስ አንድ ላይ የታዩበት ትዕይንት ነው አሁን የሰማችሁት። ወደ ኢየሩሳሌም ከገሊላ ሲመጣ ከሚያልፍባቸው ከሚያቋርጣቸው ከተሞች አንዷ ኢያሪኮ ትባላለች። በረሃማ ከተማ ናት። አሁን ድረስ በእስራኤል ሀገር የፍልስጤም ግዛት ውስጥ የምትገኝ ብዙ ብልጥግና የሌላት የገበሬዎች ከተማ ነች ኢያሪኮ። በዛች ከተማ ሲያልፍ በጊዜው ገናና ከነበሩ ከተሞች አንዷ ነበረች እና ብዙ አይሁድ አሉ፣ ቀራጮች ደግሞ ታክስ ሰብሳቢዎች ያሉ። ዘኬዎስ የቀራጮች ሁሉ አለቃ ነው። የገንዘብ ሚኒስትር ማለት በዛ አካባቢ ላሉ ሰዎች በጣም ትልቅ ስልጣን ያለው ነው። እንደዚሁም ደግሞ ከዛም ውጪ ባለጸጋ ነው። ያው ኑሮ ሀብታምነቱን ያሳይ ነበር። ነገር ግን ይህ ሰውዬ ግን ስታዩት ቁመቱ አጭር ነው፣ መንፈሱን በጣም ባዶ የነበረ ሰው ነው። ጌታ ኢየሱስን ዝናውን ቀደም ብሎ ጆሮን ከፍቶ ሰምቷል። ሀብታም መሆኑ ቀራጭ መሆኑ እንቅፋት አልፈጠረበትም። እና አንዳንድ ጊዜ ለሰው ልጅ እንቅፋቱ ታውቃላችሁ የገንዘቡ ብዛት ይሆናል፣ ባለስልጣን መሆኑ ሊሆን ይችላል። እና ባለስልጣን ስለሆነም ወይም ደግሞ ሀብታም ስለሆነ ከዘላለም ሕይወት መንገድ ከኢየሱስ ክርስቶስ ፊት ዘወር ማለት አልቻለም። ይልቁንም የነፍሱ ባዶነት የውስጡ ጩኸት ይሰማው ነበረ። ሰው ሁሉ ነገር ኖሮት ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ይጠቅመዋል ብሎ ጌታ ኢየሱስ የጠየቀው ጥያቄ የገባው ሰው ይመስላል። ያደረገው ወደ ሾላ ሮጦ ያው ቁመቱ አጭር ስለነበረ ጌታን ለማየት ነው የፈለገው። ራሱን በዛ ልክ ጌታ ቤት ይገባል ብሎ በማሰብ ልክ አልነበረም። ይልቁንም አጭር ቁመት አለኝ አየዋለሁ ብሎ ነው ወደ ሾላ ዛፍ ወጣ። እንደሰማችሁት ጌታ ወረድ አለው። ይህ ሰውዬ የነፍሱ የህሊናውን ድምፅ ያዳመጠ ሰው ነው የሚመስለው። ምክንያቱም በጣም ትልቅ ሰው ነው። በዓለም ስርዓት ግን ትልቅ ሰውም ቢሆን ግን በጌታ ፊት ትንሽ ሰው መሆኑን ራሱን አዋልዶ አሳየ። ህሊናው ባዶ ነህ፣ ህይወት ያስፈልግሃል፣ የዘላለም ህይወት ያስፈልግሃል፣ የቤት መብራት ያስፈልግሃል፣ የኑሮ ብርሃን ያስፈልግሃል። አዎ ገንዘብ አለ፣ ብትፈልገውን ትገዛለህ፣ ከፈለግ ወርቅ አለ። ደግሞ ገንዘብ ያለው ስልጣን ካለው ያለው መደመጥ ይችላል፣ ማህበረሰቡ ያዳምጣል፣ ይበቃሃል የሚለውን ኩሩ ማንነቱን ስጋዊነቱን አልፎ ህሊናውን ግን ያዳምጥ ነበር።
እግዚአብሔር ሰዎችን የሚጠራበት ትልቁ የጥሪ በሩ የውስጥ ጓዳው ህሊናው ነው። ህሊናችን ምንለው ህሊና ያወቀሰኝ፣ ህሊና ያመሰገነኝ ምንለው። አንዳንዴ በጣም በጎ ነገር ስናደርግ ህሊናችን ይረካል። በሰላም የምንተኛው ህሊና ሲረካ ነው። ንስሐ ስንገባ ለምሳሌ ሰላማዊ እንቅልፍ እንተኛለን። ሰው ስንታረቅ፣ ኃጢአታችን ስንናዘዝ ወይ ደግሞ ዕዳችንን ስንከፍል የሚጮህብን ህሊናችን ጸጥ ባለ ሰዓት በሰላም ነው የምንተኛው። የህሊና ሰላም በሰላም መተኛት በሰላም መነሳትን ሁሉ ይሰጣል። ህሊና ግን ይህን ካላገኘ በጣም ይጮሃል። እግዚአብሔር ደግሞ ይህን ድምፅ ይህን ህሊና ተጠቅሞ ወደ ሰው እንደራሱ ይስባል። ለዘኪዎስ ቤት መዳን እየመጣች ነበረ። ግን መዳንን የተቀበለበት መንገድ ቀይ ምንጣፍ አንጥፎ የተቀበለ በጣም ትጉ ሰው ነው። በመጀመሪያ ጌታን ለማየት ዛፍ ላይ ወጣ። ይሄ ዕለት ዕለት እንዲነኩ እጁ እንዲነካቸው ወደ ቤተክርስቲያን የሚሄዱ ትጉሃን ምዕመናንን ይመስላል። ጠዋትም በቻሉበት ሰዓት ሁሉ ያላቸውን እግዚአብሔር ሰዓት የሚጠቀሙ ምዕመናን አሉ። ያላቸውን ሰዓት ደግሞ በጠጥ ቤት የሚያሳልፉ፣ ሰው ቤት ምግብ ቤት የሚያሳልፉ፣ እየሮጡ እየጮሁ የሚያሳልፉ ደግሞ ሰዎች አሉ። በዘኪዎስ መንፈስ ውስጥ ያሉ ሰዎች ግን ህሊናቸው እግዚአብሔርን ስለሚፈልግ እስኪነኩ ድረስ የሚንጠለጠሉበትን ይፈልጋሉ። ቤተክርስቲያን ይሄዳሉ፣ ገዳማት ይሄዳሉ። ይህ ትክክለኛ ውሳኔ ነው። እንዲህ አይነት ሰዎች አንዳንዴ ያልተነካን ሰዎች አለን፣ ግን ጌታ የምንፈልግ ዝም ብላችሁ እንደተባለው ሾላችሁ ላይ ወጡ ማለት ሂዱ። ቤተክርስቲያን ጸሎታችሁ ላይ አታቋርጡ፣ ቆማችሁ ጸልዩ። ገዳማት ጊዜ ስታገኙ ያላችሁ ተቀመጡ። የትምህርት ጉባኤዎች ሲኖሩ አትቅሩ። የሆነ ቀን እግዚአብሔር መንካትን ይነካችኋል፣ ይደርስላችኋል። ውረድ ከሾላ ላይ ናይ ቤት እገባለሁ ይላል። ይህ የህሊናን ድምፅ ግን በደንብ አዳምጦ ቶሎ እርምጃ መውሰድ ያስፈልጋል። ሰው ለመዳን የጌታ ኢየሱስ ጸጋ 80% ቢያስፈልገውም 20% ግን ደግሞ የሰውየው ግብረ መልስ ወይም ምላሽ ያስፈልጋል። የዘኪዎስን ምላሽ ተመልከቱ። እንደ ትንሽ ልጅ ነው የሚያደርገው። እንደ ትልቅ ሰው አይደለም የሆነው፣ እንደ ትንሽ ሕፃን ልጅ ነው የሆነው። ጌታን ለማየት ሾላ የተንጠለጠለ ሲባል ቀላል ቋንቋ እንዳይመስላችሁ። አላሙዲን በሉት ትልቅ ሀብታም ሰውዬ ግን ሮጦ ዛፍ ላይ ሲወጥ በዚህ ልክ ራሱን ዝቅ አድርጎ መሯሯጡ፣ እንደገና ደግሞ ጌታ ቤት እገባለሁ ሲል ሮጦ ወርዶ ተንትሮ ሄዶ ምግቡን አዘጋጅቶ አንጥፎ እንደ ሕፃን ልጅ ያደረገው። በሰው ልጅ በእግዚአብሔር የማዳን የሰው ልጅ ድርሻ ምን ያህል እንደሆነ ዘኪዎስ ያሳያል። ግብረ መልሳችን በጣም ወሳኝ ነው። አንተው አድነኝ፣ አንተው ንስሐ ግባልኝ ነው እኮ የኛ ነገር። አንዳንዶቻችን ንስሐ ለመግባት ማንንቀሳቀስ፣ የንስሐ አባት የሌለን ሰዎች ብዙ ነን። እግዚአብሔር ቃል ለመስማት በጣም ሰፊ ሰዓት እንወስድ። ብዙ ጊዜያችን የምንፈጀው በማይጠቅመን ነገር ነው። ግን ደግሞ ልባችን እንዲመለስ እንፈልጋለን። መፈለግ ብቻውን ምንም ጥቅም የለው። መፈለግ አንድ እርምጃ ነው። ግን የእግዚአብሔርን ድምፅ በዲናችን በኩል እየሰማን መልስ መስጠት ግን ይገባል። እግዚአብሔር ልጆች እና የዘኪዎስ ሁኔታ በጣም አስገራሚ ነው። ጌታ ወደ ቤቱ ከገባ በኋላ ለጉራ አይደለም የፈለገው፣ ዝነኛ ለመሆን አይደለም። ምክንያቱም ታዋቂ መምህር ቤታችሁ ሲገባ በሉት፣ ኢየሱስ ቤታችን ሲገባ ቤቱ የገባውን ጌታ የተቀበለበት መንገድ በጣም በትሑት ስብዕና ነው። ራሱን አዋርዶ በሰዎች ሁሉ ፊት በሐዋርያቱ ሁሉ ፊት ቆሞ ተናዘዘ። ከድሆች የወሰድኩትን በጥፍ እኩሌታውን እሰጣለሁ፣ የቀማሁት ደግሞ ካለ በጥፍ እከፍላለሁ ብሎ ራሱን በድንቅ ትሕትናና ንስሐ አዋረድ። ሕሊናው ከድሆች የወሰድከው ገንዘብ አለ ይለዋል። ቀራጭ ነዋ። ቀራጭ እኮ ታውቃላችሁ፣ በር ላይ ተቀምጦ የአንዲትን መበለት ከእርሻዋ የሰበሰበችውን ድንች ወይም ሽንኩርት 10ሩን የሚቀበል ነው። ትንሿን ከትንሿ መሐረብ ማለት ከትልቁም ከትንሹም ታክስ የሚወስድ ነው። እና በግምት ስለሚቀርጹ የብዙ ድሆችን ሰዎች ገንዘብ ይወስዳሉ። በግምት ነው የሚሰራው፣ የግምት ግብር የሚባል። በዚህ ምክንያት ሕሊና ውስጥ የድሃ ድምፅ አለብህ ይለዋል፣ የድሃ እንባ አለብህ። ስለዚህ ለድሆች እኩሌታዬን እሰጣለሁ፣ መልሳለሁ። ደግሞ የበደለው ሰው እንዳለ ፍረደልኝ ብሎ ያልፈረደለት ሰው እንዳለ ምን ነው ይነግረዋል። የበደልኩት ሰው ካለ በአራት እጥፍ እከፍላለሁ ብሎ በጌታ ፊት ራሱን አዋረድ። ለሕሊናው ጩኸት በእግዚአብሔር ፊት መልስ ሰጥ። ይሄ እንግዲህ ለመዳን ከሚያስፈልጓቸው ነገሮች ወሳኙ ነገር ነው። መፈለግ፣ ያንን ፍለጋ ደግሞ ለማሳካት መሮጥ፣ በደንብ መትጋት።
ከዛ ደግሞ የእውነት መናዘዝ እንደሰማችሁ የእውነት መናዘዝ፣ የእውነት ንስሐ፣ የእውነት ኑዛዜ ማድረግ ይሄ የዘኬዎስን ሕይወት እንዲቀየር ትልቅ በር ከፍቶለታል እግዚአብሔር ልጅ። ከዘኬዎስም እኛ እንድንማር አድርጎናል። ጌታ ኢየሱስ ክርስቶስ ለዚህ ቤት መዳን ሆኖለታል። የአብርሃም ቤት ነው አለ። አብርሃም ቤት ውስጥ እንግዳ ተቀብሎ እንጀራ ሰጥቶ ልቡን መንፈሱን ሰጥቶ ነው አይደለም። እግር ላይ ወድቆ ልቡ መንፈሱን ሰጥቶ ነው። ዘኬዎስ ከዛፍ ላይ ሲወርድና አብርሃም ሥላሴ እግር ላይ ሲወድቅ አንድ አይነት ነው። ቤቱ ተቀብሎ ሲያበላቸውም አንድ አይነት። ዘኬዎስ አብርሃም እግዚአብሔርን ያምናል። ዘኬዎስም ጌታ የሚናገሩን አምኖ ነበር የሚያዳምጠው። ስለዚህ ለአብርሃም ወንድ ልጅ ሰጠ፣ ይስሐቅን ሰጠ። ለዘኬዎስ ደግሞ መዳንን ሰጠ። የአብርሃም ልጅ ነው አለ። የአብርሃም ልጆች ሆይ በእምነት አብርሃም የምትመስሉ ሆይ የአባታችን የአብርሃም አምላክ ብላችሁ የምትጸልዩ እግዚአብሔር ልጆች ሆይ አብርሃምን በተግባር ማየት ያስፈልጋል። እውነተኛ የእግዚአብሔር ሰውነት ከልብ ጋር የተገናኘ ውሳኔ ነው። የህሊናን ድምፅ ማዳመጥ ነው። የእውነተኛ ጩኸታችን ውስጥ ጩኸታችንን ማየት ነው። ምንድን ነው የሚጎድለኝ? ለምንድን ነው ደስታ ያጣሁት? ብዙ ነገር አለኝ፣ ሀብት አለኝ፣ ንብረት አለኝ፣ ልጆች አሉኝ፣ ነገር ግን ደስታ አጣሁኝ ምንድን ሰዎች፣ ምንም ነገር ደግሞ ሳይኖረንም ደስታ ያጣን ሰዎች። የውስጣችን ርግብ የምትመለሰው ይኸውላችሁ ውስጡ አማኙ ኖህ ሲኖር የኖህ ርግብ ወጥታ ቀን በጥዛ ተመለሰች። የሚያምን ሰው የላካት ርግብ የሚያምን ሰው በእግዚአብሔር ላይ ያለውን እምነት በኢየሱስ ክርስቶስ ላይ ያለውን እምነት የሚቀይር የሚነካ የሚባርክ የሚደርስ የሚሰማ ጌታ ወደ እኔ ይመጣል ብሎ አምኖ ልቡን መንፈሱን ጸሎቱን የሚልክ ሰው ጸሎት ይመለስለታል። እንደ ርግቢቱ እግዚአብሔር በቤቱ ላይ መዳን ያደርግለታል። ዛሬ ለዚህ ቤት መዳን ሆኖለታል የሚል አዋጅ ይታወጅለታል። ነገር ግን ይውላችሁ እግዚአብሔር በህሊና በኩል ስለሚናገር የህሊናችንን ጩኸት ጥሳት አንለፍ። ቀይ መብራት ጥሶ ካለፈ ሰው እንደሚቀጣ ነው የምንሆነው። አደጋ እንደሚገጥመው ነው የምንሆነው። ከቅጣቱ በላይ ቀይ መብራት ጥሶ የሚሄድ ሰው አደጋ ነው የሚገጥመው። ከዚያ አቅጣጫ የሚመጣ መኪና ይመተዋል። በህሊናችን ውስጥ ያለው ያንን አደገኛ የቀይ መብራት ጩኸት ተው ጌታ ይፈልጋል ና ሲለን ቆይ ጊዜ ገና ነው እንደዚህ ነኝ ገና አትበሉ፣ ምክንያት አታብዙ። ደግሞ ያንን እድል ላያገኘው ይችላል ዘኬዎስ። ተመልከቱ፣ በኢያሪኮ መንገድ ጌታ ካለፈ በኋላ ተመልሶ በስጋ ወደ ኢያሪኮ አልመጣም። የመጨረሻው ፋሲካ ጊዜ ነበር ይሄ ቀን የሆነው። ከዛ በኋላ ጌታ ሄደ፣ ተሰቀለ፣ በቃ አረገ ወደ ሰማይ። ይህንን ሁኔታ ደግሞ በፍጹም አያገኘውም ነበር፣ ግን ያገኘውን ተጠቀመ እና ወደኛ የሚመጣውን ጥሪ ደግመን በምንም ሁኔታ ላናገኘው እንችላለን። በተለያየ መንገድ ድምፁ ሲሰማ ህሊናችን ሲጮህ ሲወቅሰን አርግ ሲለን ቶሎ ብለን እርምጃ በመውሰድ ለቤታችን መዳን እንዲሆን መስራት ይጠበቅብናል። እግዚአብሔር ብዙ እንዳስተባረን ተስፋ አለኝ። የሰማነውን በልቦናችን ይጻፍልን። እግዚአብሔር ቸርነት የእናታችን የቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። እንግዲህ በቀደም ንዋየ ቅድሳት ስንገዛ አንዲት እናት 70 ሺህ ብር አካባቢ ለትልቁን ለ320 ሺህ ብር ለምንገዛው ንዋየ ቅድሳት እኔ ሞላለሁ ብለው ነበረ። ዛሬ ጠዋት መልእክት ልከውልኝ ነበረ። አይ ለብቻዬ ንዋየ ቅድሳት መግዛት ፈልጋለሁ በዛ ልክ ብለው እንደማይችሉ ነው የነገሩኝ። ያው በቀደም ስናስተባብር የነበረውን ስራ እኛ ደግሞ እንደሱ አይነት አይደለም አሁን የቀረን። ያው ትልቁን ንዋየ ቅድሳት መግዛት ስላለብን እስቲ ያናግሩ 911 41380 ወደ ሰዎቹ አድራሻ ወደ ልብስ ሰሪዎቹ አድራሻ ሰጥቻችሁ ይሄን ነገር ሰርተን እንጨርሰው። ይሄን ያህል ገንዘብ ይጎለናል። እግዚአብሔር ከእናንተ ከቤታችሁ ጋር ይሁን። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም